መጋቢት 17 2018 ዓ.ም ተናስተልኝ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው ኢቲቪ 57 እንደቀጠለ ነው። ዋና ዋና ጉዳዮችን ላስታውቃችሁ። የአዲስ አበባ የኮሪደር ልማት ምኞት የነበሩ የዲጂታላይዜሽን እና ስሉጥ ከተማ ጽንሰ ሐሳቦችን መሬት ያስነካል። የሀገር በቀል ኢኮኖሚ ማሻሻያ ኢትዮጵያን ምቹ የኢንቨስትመንት መዳረሻ አድርጓታል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የአገልግሎት ዘርፉን ስብራቶች ለማስቀረት የሞሰብ አንድ ማዕከል ዲጂታል የመንግስት አገልግሎት ቁልፍ ሚና እየተወጣ ነው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ውበትን መገንባት ገጹ ለዝብ በተግባሩ ከጠንካራ የሀገር ግንባታ አምዶች አንዱ ነው። ውበት በከተሞች መልክ ሲገለጥ የሀገርን የልብ ትርታ የሚናገር የአእምሮ ልዕልና የሚያውጅ ነው። በነባራዊው የዓለም ስርዓት ውስጥ ማይታይ እጅግ ኃያል ተጽዕኖ የሚፈጥር ልዝብ ኃይል ሶፍት ፓወር ነው። ለኢትዮጵያ ውበት የቅንጦት ጥያቄ ሳይሆን የብሔራዊ ህልውናና የስትራቴጂክ ከፍታ መሳሪያ ነው። ውበት ለኢትዮጵያ የድምፅ አልባ የዲፕሎማሲ አምባሳደር ነው። በርካቶች በኮሪደር ስራው የተሰሩ ስራዎች ለኢትዮጵያ የጸጥታና የደህንነት ጋሻ ጭምር ሆኗል እያሉ ናቸው። እንዴት? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥን እና በኢቢሲ ዶት ስትሪም ላይ ይህን ሐሳብ ይተነትናል። ኢትዮ መልህቅ። አዲስ ነገር ሲመጣ እንደሚገባን ስለማናምን ለሌሎች እንደሚገባ እናምንና ካለፈ በኋላ በቁጭት እንንገበገባለን። ዲጂታል መታወቂያ ኢንሃውስ ነው የገነባ ነው። ኢትዮጵያ 35-6 ሚሊዮን ደርሰናል። አሁን ግን ከኢትዮጵያ ወጥተን ዛምቢያ ኮንትራት ፈርመን ኦልሬዲ የኛን ሲስተም መሸጥ ጀምረናል። የዲጂታል ኢንፍራስትራክቸር ያደገባቸው ሀገራት ትምህርት ሊሰፋ አይችልም፣ ጤና ሊሻሻል አይችልም፣ ግብርና ወደ ማርኬት ሊወጣ አይችልም፣ ኢንዱስትሪ ሊያድግ አይችልም። እድገት የሚባለው ነገር ቴክኖሎጂ ከሌለ የተሟላ አይሆንም። ሳይንስ ሙዚየም ቢሊየንስ ኢንቨስት የተደረገበት በጣም ትልቅ ስራ ነው። ሄሊኮፕተር ማብረር የሚፈልግ ሰው፣ ድሮን ማየት የሚፈልግ ሰው፣ ትላልቅ አውሮፕላን ማብረር የሚፈልግ ሰው፣ የስፔስ እንቅስቃሴ ማየት የሚፈልግ ሰው፣ አርቲፊሻል ኢንተለጀንስ ማየት የሚፈልግ ሰው በግማሽ ቀን የሳይንስ ሙዚየም ጉብኝት በጣም ብዙ ነገር መማር ይችላል። የኢትዮጵያ አየር መንገድ ሲገነባ ብዙ ያን የነበረው ሰው ፋይዳውን ላይገነዘበው ይችላል። ዛሬ ግን በአፍሪካ ኩራታችን ነው እና አርቲፊሻል ኢንተለጀንስ ልክ እንደነዚህ ተቋማት ነው ውሎ ሲያድር ፋይዳው ልክ እንደነዚህ ተቋማት ኢምፓክቱ የሚታይ ይሆናል። የአዲስ አበባ የኮሪደር ልማት ምኞት የነበሩ የዲጂታላይዜሽን እና ስሉጥ ከተማ ጽንሰ ሐሳቦችን መሬት ያስነካ ነው። ኢትዮጵያን በሌላው ዓለም አይተው የተመኟቸው አገልግሎትና ዘመናዊ ገጽታዎችን ኮሪደር እውን አድርጓቸዋል። ሀብታሙ ተክለስላሴ ዝርዝሩን ይነግረናል። ሁሉም ምኞት ነበረ፣ ሁሉም ህልም ነበረ። በሰው ሀገር የተገኘ የሌላውን ጓዳ የተመለከተ ሁሉ ይህስ ለእኔዋ ከተማ ያለው፣ የሰለጠነች የዘመነች ከተማ ትገባናለች ያለው ሁሉ በልቡ ያሳደረው፣ ለውጡ እስኪመጣ ሩቅ አላሚ ኃላፊነት እስኪረከብ ግን እውን መሆን ሳይችል ቀረ። ኮሪደር የዚያ ሁሉ መሻት መልስ ሆኖ ተከሰተ። ከአገልግሎት እስከ ሰፊው መንገድ ሁሉም ዘምኗል። ከቴክኖሎጂ ተዋውቆ እጹብ ድንቅ ተሰኝቷል። ኮሪደር እንግልት ያናወዘውን ዜጋ ሸክም ሲያቀል 10 ቦታ የሚያስረግጡ ጉዳዮችን በአንድ ጎጆ አቅፎ ነው። መሶብን ብትወስድ በርከት ያሉ ሰርቪሶች በአንድ ቦታ የሚሰጥባቸውን ቦታዎች ብትወስድ የተሳለጠ ሰርቪስ ከሚሰጡ እንትኖች አንዱ ነው። መብራት፣ ውሃ፣ ቅድም እንዳነሳሁት ቤት፣ ቴሌኮም፣
እነዚህ ሁሉ ያካትታል። ዓለም ሰልጥኖ ሁሉንም ቨርቹዋል ሁሉንም ዲጂታል ሲያደርግ ቴክኖሎጂ ህይወታቸውን አቀለለ በምንልባቸው ከተሞች እንደታየው መንገዱ ላይ ፖሊስ የሚያሻው እክል ቢገጥመው ከዩኒፎርም ለባሹ ጋር በአካል መገናኘት ሳይጠበቅበት የመፍትሄ ጉዞውን ይጀምራል። እኛም ይህ በኮሪደሩ ምክንያት አልቀረብንም። ሪሰንትሊ የሞባይል የፖሊስ ሰርቪስ ፕሮቫይድ ማድረግ የሚያስችል ስቴሽን ሰርተናል ቦሌ አካባቢ ላይ። ያ እየተበራከተ ይሄዳል። ሰው እክል ቢገጥመው ችግር ቢገጥመው ወደ ፖሊስ ስቴሽን ሳይሄድ ጉዳዩን አፕላይ ማድረግ መቻል ማለት አንድ ሰርቪስ ነው። የፖሊስ ኃላፊዎች ማግኘት ቢፈልግ ቨርቹዋሊ የአክሰስ ሰርቪስ ነው። ታዳሽ ኃይልን የኃይል ሉዓላዊነት ማረጋገጫ ያደረገች ሀገር ምንጩ በደጇ እየፈሰሰ በእርግጥ ይህንን ላታደርግ አትችልም። ግን ያሰቡትን መከወን የወጠኑትን ከዳር ማድረስ ይጠይቅ ነበር። ቁጥራቸው እየተበራከተ የመጡ የኤሌክትሪክ መኪኖችን ኮሪደር እየተንከባከባቸው ነው። መቆያቸውንም ቻርጅ መሙያቸውንም በየርቀቱ አቅፎ ይዘዋል። አዲስ አበባ ውስጥ ፓርኪንግ ሰርተናል። ሄደህ ፓርክ ማድረግ የምችልባቸው ቦታዎች በርካታ ናቸው። የኢቪ ቻርጀር አክሰስ ማግኘት፣ የሄድክ የት እንዳለ አውቀህ ቻርጅ ማድረግ መቻል፣ እነዚህ ሁሉ የትራንስፖርት ሲስተሙን የሚያሳልጡ ናቸው። ጥፋት ተጠፋ የካሜራ ሲስተሞች ወንጀለኛን ለመለየት የምንጠቀምበትን ጨምሮ ማለት ነው። በጣም በርካታ ጉዳዮች የሚካተቱበት ቢሆንም ስማርት ትራንስፖርት አንዱ የኮሪደር ልማት ግብና ፍላጎት ነው። ውጤትም እያገኘንበት ነው። አዲስ አበባ ዛሬ እንደ ትላንቱ የተደረተች ከተማ አይደለችም። ኮሪደር ባለፈባቸው ሁሉ የመንገድ ዳርቻዎች ደረጃቸውን በጠበቁ ስክሪኖች መልእክቶችን ያስተላልፋሉ። መዘመን ድሪቶን መጣል፣ መዘመን አይን አዋኪ ገጽታን መፋቅ ነውና የአዲስ አበባ መንገዶች ይህንን መናገር ጀምረዋል። ለምሳሌ ከተማ ውስጥ የሚለጣጠፉ ወረቀቶች፣ ላስቲኮች የጠፉት ስክሪን ስላለን ለምንፈልገው ነገር ስማርት ስክሪኖች አሉን፣ ስማርት ላይቶች አሉን፣ ዴታ ሴንሰርስ አሉን፣ ዳታ የምንሰበስብባቸው መንገዶች፣ ያንን ቨርቹዋል የሚቆጣጠርባቸው መንገዶች አሉ። መዘመንን አስኳሉ ያደረገው ኮሪደር ከሌላኛው የቴክኖሎጂ ምሰሶ ጋር ተሰናስሏል። ከብሔራዊ ዲጂታል መታወቂያ ወይንም ፋይዳ ጋር ቢከሰት ወንጀል ፈጻሚው ማን ነው? ናሽናል አይዲ መልስ ይሰጣል። ዲጂታል አይዲ ሲሟላ አንድ ሰው የሆነ ሰው ላይ አደጋ አድርሶ ወይም ስፒድ ሊሚቱን አልፎ ቢነዳ የመኪናውን ፕሌት ብቻ ሳይሆን ሰውየውን ፎቶውን ብንወስድ አሁን ባለው ሁኔታ የት ነው የሚኖረው፣ ሰውየው ማን ነው፣ አከራካሪ ጉዳይ ነው። ወደፊት ግን ይሄ እየተሟላ ሲሄድ ልክ ፎቶውን ከወሰድን በኋላ ማንነቱን የት እንደሚኖር ስለምናቅ የእርምት እርምጃ ለመውሰድ ለማስተካከል እድል ይፈጥራል እና ኮሪደር ልማት እንደነዚህ ያሉ ነገሮችን ጠቅሎ የያዘ በብዙ መልኩ የህዝባችን የኑሮ ዘዬ ያሻሻለ ነገር ነው ተብሎ ሊወሰድ ይችላል። ኮሪደር ሀገር ሰሪ ቀይ አሳማሪ እልፍ እጆችን እንደፈጠረ ብዙሃን ጥበበኞችን እንዳበጀ በማይቆም ፍላጎት የዘመነችዋን ከተማ ዛሬዋ ከቀዳሚዎች እንዳሰለፋት ማን ያስቀጥል? ወደ ነገዋስ ማን ያሻገር? ስሉጥ ከተማ የበቃና የነቃ ነዋሪን ቴክኖሎጂን መጠቀም ማሳለጥ የማይሳነው ትውልድ ይፈልጋል። ቴክኖሎጂን ማዕከል ያደረገው እይታ ቀድሞ የተዘጋጀበት ድንቅ እርምጃ ለዚህ መልስ ይሰጣል። 5 ሚሊዮን ኮደርስ 5 ሚሊዮን ኮደርስ ብለን የጀመርነው ፕሮግራም አሁን 3.5 ሚሊዮን ገደማ ሰዎች ሰርቲፋይድ ሆነዋል። 5 ሚሊዮን ኮደርስ ኢትዮጵያ ፈጠረች ማለት እንግዲህ አፍሪካ ውስጥ 5 ሚሊዮን ፖፑሌሽን ያለው ስንት ሀገር ነው? 5 ሚሊዮን ኮደር ካለን ከነዛ ሀገራት አውቶማቲካሊ እንሻላለን እንበልጣለን ማለት ነው። ቨርቹዋሊም ብንሰራ ተቀጥረንም ብንሰራ ስራም ብንፈጥር እኩዮቿ የቀኑባት የበለጠቻቸው የሚመኟት አዲስ አበባ የዘመነችው ዛሬን ቀድማ ነገን እንደምትጨብጥ በመተማመን ነው። ሩቅ የነበሩ የዲጂታላይዜሽን የስሉጥ ከተማ ጽንሰ ሐሳቦች መሬትን በማስነካትም ጭምር ቀሪው ማስፋት አምሳያን ማብዛት ብቻ። ኢትዮጵያ ለ5 ሚሊዮን ዜጎቿ ያመቻቸችው የኮዲንግ ስልጠና የዲጂታል 2030 ግብን ለማሳካት በእጅጉ የሚያግዝ ነው። እስካሁን ባለው 3.5 ሚሊዮን ሰልጣኞች የምስክር ወረቀታቸውን ወስደዋል። 5 ሚሊዮን ኮደርስ ስራ ከመጠበቅ አልፈው ስራ ፈጥረው የውጭ ምንዛሬም ለሀገር የማስገኘት አቅም እያሳደጉ ነው። እንዴት የሚለውን ተከታዩ የሮዛ መኮንን ትንታኔ መልስ ይሰጠናል። ዛሬ ልነግራችሁ የተዘጋጀሁት በሺህ ዓመታት የታሪክ ማህደር ውስጥ የስልጣኔን ጫፍ ነክታ ስለተመለሰችና ዛሬዋን ለማስተካከል ስለምትታትር ሀገር ታሪክ ነው። ዛሬ ግን እንደ ትናንትና የምንቆፍረው ምድሯን አይደለም፣ የምንገነባውም የድንጋይ ግንብ አይደለም። ዛሬ ትውልዱ የአባቶቹን ጥበብ ባጉሊ መነጽር ቅኝት እየተረጎመ ወደ አዲስ ዘመን እየተራመደ ነው። ይህ የእውቀት ዘመን ነው።
የኮድ የዳታና የሰው ሰራሽ አስተውሎት AI ዘመን ነው። ጥያቄው ግን ይህ ነው። የጥንታዊቷ ኢትዮጵያ ቀጣይ ስልጣኔ በድንጋይ ላይ ሳይሆን በኮድ ላይ ቢታነጽስ? 5 ሚሊዮን አእምሮዎች በአንድ የእውቀት ገበታ ላይ ሲሰባሰቡ የነገዋ ኢትዮጵያ መልክ ምን ሊሆን ይችላል? ቆይታችን ይህን ይመልሰዋል። አምስት ሚሊዮን የኢትዮጵያ ኮደሮች ተራ የቴክኖሎጂ ስልጠና አይደለም። ይህ የአንድ ትውልድ የእውቀት አብዮት ነው። ለበርካታ ሰዎች ይህ ቁጥር የህልም እንጀራ ሊመስል ይችላል። ነገር ግን ፕሮጀክቱ የጥቂቶች አይደለም። ሁሉን የሚያሳትፍና ዜጋ ተኮር ነው። ወጣቱ፣ የመንግስት ሰራተኛውና ነገን የናፈቀው ዜጋ ሁሉ የዚህ ዲጂታል ኦርኬስትራ ዋና ተዋናዮች ናቸው። የስብጥር ኢትዮጵያ ያላትን ከፍተኛ የሰው ኃይል አቅምና ከድህነት ወጥታ ወደ እድገት ለመሻገር ያላትን ቁርጠኝነትም በግልጽ ያሳያል። ዲጂታል 2025ን በስኬት አጠናቃ እንዴት ይቻላል የተባለውን የዲጂታል ዘመን እውን ያደረገችው ኢትዮጵያ የዲጂታል ኢትዮጵያ 2030 ራዕይን በአራት የማይናወጡ ምሰሶች በማቆም ዳግም ጉዞዋን አፋጥናለች። እነዚህ አራት ግቦችን በዝርዝር እስቲ እንመልከታቸው። ይህ የ5 ሚሊዮን ኮደሮች ማዕቀፍ ለዲጂታል 2030 ራዕያችን የጀርባ አጥንት የሆኑና ዓለም አቀፍ ተፈላጊነት ያላቸው አራት የቴክኖሎጂ ዘርፎችን አቅፎ ይዛል። ዌብ ፕሮግራሚንግና አንድሮይድ ዴቨሎፕመንት የሀገራችንን አገልግሎቶች ወደ ዲጂታል ለማሸጋገርና የዜጎችን የዕለት ተዕለት ኑሮ የሚያቀሉ ሀገር በቀል መተግበሪያዎችን መፍጠር ላይ ያተኮረ ነው። ሌሎቹ ዳታ ሳይንስና አርቲፊሻል ኢንተለጀንስ ደግሞ መረጃን መሰረት ያደረጉ ትክክለኛ ውሳኔዎችን ለመወሰንና የነገውን ዓለም የቴክኖሎጂ ፍጥነት ለመጋራት እጅግ ወሳኝ የሆኑ ክህሎቶች ናቸው። ስለዚህ ባጭሩ ዋና ትልም ተደርጎ የሚተገበረው እንቅስቃሴ የሀገራችንን አገልግሎቶች ወደ ኪሳችን የሚከቱ ሀገር በቀል መተግበሪያዎችን መፈልፈል እንዲሆን የማድረግ አቅምን የሰነቀ ነው። እነዚህ አራት ምሰሶች በዜጎች አእምሮ ውስጥ ማነጽ ማለት ለማይናወጥ ዲጂታል ኢትዮጵያ የማይበገር መሰረት መጣል ማለት ነው። 5 ሚሊዮን ኮደርስ ብለን የጀመርነው ፕሮግራም አሁን 3.5 ሚሊዮን ገደማ ሰዎች ሰርቲፋይድ ሆነዋል። 5 ሚሊዮን ኮደርስ ኢትዮጵያ ፈጠረች ማለት እንግዲህ አፍሪካ ውስጥ 5 ሚሊዮን ፖፑሌሽን ያለው ስንት ሀገር ነው? 5 ሚሊዮን ኮደር ካለን ከነዛ ሀገራት አውቶማቲካሊ እንሻላለን እንበልጣለን ማለት ነው። ነገር ግን አንድ ጥያቄ ይነሳል። እነዚህ 5 ሚሊዮን ወጣቶች ስልጠናቸውን ከጨረሱ በኋላ ለመስራት የሚችሉበት የሀገር ውስጥ እድል ተፈጥሯል ወይስ ወጣቶቹ ፊታቸውን ወደ ውጭ ሀገራት ያዞራሉ የሚል ነው። ቀድሞም ምሁራን ሀገር ጥለው ሲሄዱ ሀገራችን እውቀታቸውንም አካላቸውንም ታጣ ነበር። ዛሬ ላይ የርቀት ስራ ወይም ሪሞት ጆብ ግን ይህን የታሪክ ሂደት ቀይሮታል። ወጣቱ በአካል አዲስ አበባ ሆኖ በመንፈሱና በስራው ግን ዋሽንግተን ወይም ለንደን ላይ ይገኛል። ወጣቶች ለአሜሪካ ወይም ለአውሮፓ ኩባንያዎች ባህር ማቋረጥ ሳይኖርባቸው እዚሁ ኢትዮጵያ ውስጥ ሆነው መስራት መቻላቸውን እውን ማድረግ ተችሏል። ይህ ዲጂታል ስደት ሳይሆን ዲጂታል ኤክስፖርት ነው። እስቲ ወደ ቁጥር ደግሞ ቀይረን እንመልከተው። እነዚህ ሰልጣኞች 10% ብቻ በዓለም አቀፍ ገበያ በርቀት ስራ ላይ ተሰማርተው በወር $500 ቢያመጡ በአመት $3 ቢሊዮን ወደ ሀገር ውስጥ ፈሰስ ይሆናል። ይህ ማለት 60 ዘመናዊ ሆስፒታሎች ወይም 20 አዳዲስ ዩኒቨርሲቲዎች መገንባት የሚችል አቅም ማለት ነው። አሊያም ከ350 ሺህ በላይ አነስተኛ ንግዶችን መጀመር ያስችላል። ሆኖም ይህንን በግልጽ ማስመር ያስፈልጋል። የዚህ ታላቅ ስልጠና ዋነኛ ግብ የውጭ ሀገር ስራ ማከናወን ወይም እዚህ ሆኖ የውጭ ስራዎችን መስራት አይደለም። የፕሮጀክቱ ትልቁ ግብ ወደፊት ለሚገጥመን ውስብስብ የዲጂታል ዓለም የበቃ የተዘጋጀ የሰው ኃይል ማፍራት ነው። የራሳችንን የቴክኖሎጂ ስርዓት የሚገነባ ስራ ፈጣሪ የሚሆንና የሀገር ውስጥ ተቋማትን በቴክኖሎጂ የሚያዘምን ትውልድ መፍጠር ነው ዋና ዓላማው። ይህ ኢኒሼቲቭ ከጠቅላይ ሚኒስትር አብይ አህመድ እሳቤ ጋር መደመር ጋር ይተሳሰራል። ቁሳዊ ልማት በሰው ኃይል ግንባታ መጀመር አለበት የሚለው መርህ ጋርም የሚስማማ ነው። ዛሬ የሚሰለጥነው ወጣት የነገ ቴክኖሎጂ ባለሙያ፣ ስራ ፈጣሪ እና የሀገር ግንባታ ኃይልም ጭምር ይሆናል። የህብር አቅም መፍጠር እሳቤን በመጠቀም የኢትዮጵያን የሰው ኃይል አቅም፣ የተባበሩት አረብ ኤሚሬትስን የፋይናንስ ድጋፍና የዩዳሲቲን ዓለም አቀፍ መድረክ ያጣመረ ብሩህ ስትራቴጂን መፍጠርም ተችሏል። የሀገራችንን የዲጂታል 2030 ራዕይ እንደ መድረሻ ግባችን ብንወስደው ይህ የ5 ሚሊዮን ኮደሮች ኢኒሼቲቭ ወደዚያ የቴክኖሎጂ ከፍታ በብቃትና በፍጥነት የሚያሻግር ድልድይ የሆነ ነው። ይህ ራዕይ በወረቀት ላይ ብቻ የቀረ ህልም አይደለም። በ2017 በመቶ ሺዎች የሚጠጉ ዜጎች ስልጠናውን ጀምረው ዓለም አቀፍ ተቀባይነት ያለውን ምስክር ወረቀት ለመቀበል በቅተዋል። ዛሬ ላይ ይህ ቁጥር በእጥፍ እየጨመረ ሲሆን በርካታ ኮደሮችም ወደ ስራ ገብተዋል። የ5 ሚሊዮን ኮደሮች ኢኒሼቲቭ ለኢትዮጵያ የዲጂታል ኢኮኖሚ መስፈንጠሪያ ነው።
ኢትዮጵያን ከጥሬ ዕቃ ላኪነት ወደ ዕውቀት መር ዲጂታል ኢኮኖሚ ለመሻገር የሚያግዝ ታሪካዊ እርምጃም ነው። የአገልግሎት አሰጣጥን በማዘመንም የደንበኞች እርካታን በጉልህ ይጨምራል። የወጣቱን የፈጠራ ብቃት ወደ ኢኮኖሚ ሴት በመቀየር በ5 ሚሊዮን አምሮዎች በአንድ የእውቀት ገበታ ሲቀመጡ የነገዋ ዲጂታል ኢትዮጵያ ጉዞ ብሩህ ይሆናል። 5 ሚሊዮን አምሮዎች፣ አንድ ገበታ፣ አንድ ዲጂታል ኢትዮጵያ። በአዲስ አበባና በክልል ከተሞች እየተገበረ ያለው የኮሪደር ልማት ለነዋሪዎች ማህበራዊ፣ ኢኮኖሚያዊና ዘርፈ ብዙ ጥቅሞችን ይዞ መጥቷል። ከተንጣለሉ የተሽከርካሪ መንገዶች እስከ እግረኛ መንገዶች የተሰሩባቸው ኮሪደሮች ለከተሞችና ከተሜነት አዲስ ምዕራፍ የከፈቱ ናቸው። ባልደረባችን አሚር ጌቱም ከሜክሲኮ ሳር ቤት የተገነባውን የኮሪደር ልማት ስራ የምሽት ድባብን ቅኝት አድርጓል። እንከታተል። በአዲስ አበባና በሌሎች የኢትዮጵያ ዋና ዋና ከተማዎች እየተገነቡ ያሉ የኮሪደር ልማት ስራዎች ኢኮኖሚያዊና ማህበራዊ እንዲሁም ሁለንተናዊ ፋይዳቸው የጎላ ነው። በተለይም የከተማው ነዋሪዎች ከተማና ከተሜነትን በማላመድ በኩል ያላቸው ሚና ከፍ ያለ ነው። በአዲስ አበባ ተገንብተው ለአገልግሎት ክፍት ከሆኑ የኮሪደር ልማት ስራዎች መካከል በዚህ በሜክሲኮ ወደ ሳር ቤት ባለው መንገድ ላይ በዚህ በምሽት ያለውን አጠቃላይ እንቅስቃሴ ቅኝት እናደርጋለን። ምሽት ላይ ደግሞ የከተማው ነዋሪዎች የዚህ አካባቢ ነዋሪዎች እንደዚህ ወጣ ብለው ደግሞ ወክ እያደረጉ አዳዲስ የከተሜነትን ኑሮ እንዲላመዱ በማድረግና አዲስ ስታይልን በማላመድ በኩል ያለው ሚና ምን ይመስላል የሚለውን አጠር ያለ ቅኝት እናደርጋለን። እኛም ከአካባቢው እዚህ አካባቢ ላይ ወክ እያደረግን ነዋሪዎችን እያነጋገርን ቅኝት እናደርጋለን። አብራችሁን ቆዩ። ከስራ ወደ ቤታቸው የሚገቡ ከቤታቸውም ደግሞ ወጥተው ይህንን የምሽት ጊዜ ወክ እያደረጉ ማሳለፍ የሚፈልጉ በጣም በርካታ ሰዎችን ተመልክተናል። አስፋልቱ ስፋት፣ ይሄ ደግሞ ወክዌው ለጥራት ባለው መንገድ ለአካባቢው ነዋሪ ምቹ ተደርጎ የተሰራ ነው። የከተማውን ነዋሪዎች ጤናን በመጠበቅ በኩል እነዚህ መንገዶች ያላቸው አስተዋጽኦ በጣም ከፍ ያለ ነው ብሎ ማለት ይቻላል። ሰዎች ምናልባት ቦክስ ያደርጉ ከደከማቸው ወይም ደግሞ በተለያዩ አጋጣሚዎች ቁጭ ብለው መወያየት ሲፈልጉ መነጋገር ሲፈልጉ እንደዚህ አሁን እንደምታዩ ቁጭ ብለው ደግሞ ጥሩ ጊዜ ማሳለፍ የሚችሉበት ሌላ አማራጭ አለው። ከጎን ደግሞ በጣም የሚያማምሩ በተለያዩ ቀለማት ያሸበረቁ ዛፎች አሉ። በጣም ጥሩ አየር አለ። ቁጭ ብለው መጽሐፍ ማንበብ የሚፈልጉ በተለያዩ ማህበራዊ ሚዲያ ላይ ሰዎችን ማግኘት የሚፈልጉ ሰዎችም ካሉ ልክ እንደዚህ ቁጭ ብለው እረፍት ማድረግ የሚችሉበት ሌላ አማራጭ ነው። ብሩኬ ይባላለሁ። ካሜራማን ነኝ። ሜክሲኮ ፌደራል ፖሊስ ፊት ለፊት ነው የምሰራው። ቤተሰብም ይዘው የሚመጡት አሉ፣ ልጆችንም ይዘው የሚመጡ አሉ። በማታ በጣም ይዝናኑ ብዙ ህዝቦች አሉ። ኮሪደር ልማት ከዚህ እስከ ሳር ቤት ያለው በጣም አሪፍ ነው። እኛንም እዚህ የስራ እድል ፈጥሮልናል። እየሰራን እንገኛለን። ከሜክሲኮ ሳር ቤት ያለውን የኮሪደር ልማት የምሽት ገጽታ ቅኝት እያደረግን እንገኛለን። ክቡራን ተመልካቾቻችን አሁን በመሃል ሜክሲኮ አደባባይ በሚገኘው በጣም በምሽት እይታው በጣም ማራኪ በሆነው ፏፏቴ ላይ ነው የምንገኘው። እዚህ ፏፏቴ አካባቢ በተለያዩ ወጣቶች መጥተው እዚህ አካባቢ ላይ ሲዝናኑ ጥሩ ጊዜ ሲያሳልፉ ተመልክተናል። እኛም ከነሱ ጋር ጊዜ እያሳለፍን እንገኛለን። ይህ ቦታ አዲስ አበባን ሌላኛው መልኳን የገለጠ አካባቢ ነው ብሎ ማለት ይቻላል። በተለይ ደግሞ በምሽት ሰዎች ከዚህ ከሜክሲኮ ተነስተው ወደ ሳር ቤት ወክ ለማድረግ ለመራመድ በጣም ምቹ የሆነ ጥሩ አየር ያለው ማራኪ እይታ ያለው ቦታ ነው ብሎ ማለት ይቻላል። ፎቶም ስታነሻት እያየው ነበርና
እንዴት አገኛችሁት? ቦታውን አጠቃላይ ያለውን ድባብ እንዴት አያችሁት? በጣም ደስ ይላል ቦታው ማለት ውጭ ያለው ነው የተሰማኝ። በጣም ደስ ይላል። ሀገራችን እንደዚህ መሆኗ በጣም ደስ ይላል። ያምራልና ቦታ ይቀዘቅዛል። ቀዝቀዝ ይላል። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በሥራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የሀገር በቀል ኢኮኖሚ ማሻሻያው ኢትዮጵያን ምቹ ኢንቨስትመንት መዳረሻ አድርጓታል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። አራተኛው በኢትዮጵያ ኢንቨስት ያደረጉ ከፍተኛ የቢዝነስ ፎረም በአዲስ አበባ እየተካሄደ ነው። አባዲ ወይናይ ተጨማሪ አለው። አራተኛው በኢትዮጵያ ኢንቨስት ያድርጉ ከፍተኛ የቢዝነስ ፎረም መካሄድ ጀምረዋል። በዚህ ፎረም ከ70 በላይ ሀገራት የመጡ ከ800 በላይ ባለሀብቶች እየተሳተፉ ይገኛሉ። በመድረኩ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባለፉት የለውጥ ዓመታት የተተገበሩ የኢኮኖሚ ሪፎርም ስራዎች ተጨባጭ ለውጥ እያመጡ ስለመሆኑ አጽንኦት ሰጥተዋል። አሁን ላይ የተለያዩ ዘርፎች ለሀገር ውስጥና ለውጭ ሀገር ባለሀብቶች ክፍት መደረጋቸውም ነው ምክትል ጠቅላይ ሚኒስትሩ የገለጹት። በዚህም ኢትዮጵያን ለኢንቨስትመንት ምቹ የማድረግ ስራ እየተከናወነ መሆኑን ያነሱት ኢትዮጵያ has undertaken and continues to undertake deep and deliberate reforms under the homegrown economic reform agenda. ኢትዮጵያ መሰረተ ሰፊ የሀገር በቀል የኢኮኖሚ ሪፎርም አከናውናለች፣ እያከናወነችም ትገኛለች። እነዚህ ሪፎርሞች ጠንካራ መዋቅር ያላቸው ናቸው። ለግሉ ዘርፍ ተሳትፎም ምቹ መደላደል እየፈጠሩ ነው። በዚህም ኢኮኖሚውን የማመጣጠን ስራ እየሰራን ነው። የተለያዩ ዘርፎችን ለግሉ ዘርፍ ክፍት እያደረግን እንገኛለን። የሀገር ውስጥና የባህር ማዶ ኢንቨስተሮችን ወደ ኋላ የሚጎትቱ አሰራሮችን እየቀረፍን ነው። ወቅት ያለፈባቸው አሰራሮች ለዘመናዊና ተወዳዳሪ ኢኮኖሚ ካሁን በኋላ አያገለግሉም። በኢኮኖሚው ላይ በርካታ ተግባራት ተከናውነዋል። እነዚህ ስራዎች አዳዲስ የኢንቨስትመንት ካፒታልንና ቴክኖሎጂን ለመሳብ እያስቻሉ ነው። ኢትዮጵያ የምታከናውናቸው ሪፎርሞች ብሔራዊ ጥቅሟንና የሕዝቦቿን ፍላጎት መሰረት ያደረጉም ናቸው። We are advancing are driven by conviction. They are rooted in Ethiopia's national interest. እያከናወናቸው ያሉ ሪፎርሞች የውስጥ አቅማችን ላይ ያለንን ጽኑ እምነት የሚያረጋግጡ ናቸው። ሪፎርሞቹ የኢትዮጵያን ብሔራዊ ጥቅም መሰረት ያደረጉም ናቸው። ለአጋሮቻችን ፍላጎት ትኩረት እንሰጣለን፣ ግን ደግሞ ተግባራዊ ያደረግናቸው ውሳኔዎቻችን በህዝባችን ፍላጎትና የወደፊት መሻት ላይ መሰረት ያደረጉ ናቸው። ኢትዮጵያ በአፍሪካ ቀዳሚ የኢንቨስትመንት መዳረሻ ሀገር ለመሆን እየሰራች ነው። የሚመጡ የውጭ ቀጥተኛ ኢንቨስትመንትም ከጊዜ ወደ ጊዜ እያደጉ መጥተዋል። የኢትዮጵያ መንግስት በሀገሪቱ መዋዕለ ንዋያቸውን ፈሰስ ከሚያደርጉ ኢንቨስተሮች ጋር ተቀራርቦ የሚሰራውን ስራ ያጠናክራል። Ethiopia's message to investors and our development partners is very clear. The reform momentum is real, irreversible and designed with you in mind. ኢትዮጵያ ለኢንቨስተሮችና ለልማት አጋሮች ያላት መልእክት ግልጽ ነው። የማሻሻያ ስራው እውነተኛ፣ የማይቀለበስና የእናንተን ፍላጎት ታሳቢ ያደረገ ነው። ነገር ግን ማሻሻያው ብቻውን ስራ አይፈጥርም። ስራ የሚፈጠረው በኢንቨስትመንት ነው። ስለዚህ ከፍላጎት ወደ ቁርጠኝነት ተጨባጭ ፕሮጀክቶችን መለየትና በትብብር በመስራት የፖሊሲና የህግ ማዕቀፎችን ታሳቢ አድርጋችሁ እንድትሰሩ ጥሪ እናቀርባለን። በዚህ ፎረም ከ2.6 ቢሊዮን ዶላር በላይ የሚያወጡ አዳዲስ የኢንቨስትመንት ስምምነቶች ይፈረማሉ ተብሎ ይጠበቃል።
በአራተኛው በኢትዮጵያ ኢንቨስት ያድርጉ በሚለው ኢንቨስትመንት ፎረም ላይ የታደሙት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ በዓለም የኢኮኖሚ እንቅስቃሴ ውስጥ ኢትዮጵያ ማዕከል ለመሆን ራሷን ማዘጋጀቷን ነው ያስታወቁት። ኢትዮጵያ ስታንድ አት ክሩሻል ጀንከር ኢን ኢኮኖሚ ትራጀክተሪ በኢኮኖሚው ዓለም ኢትዮጵያ ወሳኝ ማዕከል ለመሆን ዝግጁ ናት። ባለፉት 10 ዓመታት የኢትዮጵያ የውጭ ፖሊሲ ለዚህ ምቹ ሁኔታ ፈጥሯል። ይህ ዕድል ለውጭ የቀጥታ ኢንቨስትመንት፣ ቱሪዝምና የቴክኖሎጂ ሽግግር ሚናው ከፍተኛ ነው። ኢን ዚስ ሶ ዱይንግ አወር ኮሚትመንት ቱ ክሪኤቲንግ የኢኮኖሚ ሪፎርም ማሻሻያው ለንግድ እንቅስቃሴው ምቹ ሁኔታ ፈጥሯል ያሉት ደግሞ የኢንቨስትመንት ኮሚሽነር ዶክተር ዘለቀ ተመስገን ናቸው። Our message this year is straightforward. Ethiopia is ready for business. የዚህ ዓመት መልእክት ቀጥተኛና ፊት ለፊት ነው። ኢትዮጵያ ለንግድ የተመቻቸች ሀገር ስትሆን ለዚህም በከፍተኛ ቁርጠኝነት ላይ ትገኛለች። ይህ ዝግጁነቷ ዘላቂና ጠንካራ መሰረት አለው። በሀገር በቀሉ የኢኮኖሚ ሪፎርም ማሻሻያ የኢኮኖሚ ሪፎርም ማሻሻያው ለንግድ ምቹ የሆነው የህግ መሰረት ግልጽነት ፈጥሯል። በባለ ሀብቱ ላይም መተማመንን አምጥቷል። Predictability and investors' confidence. የአዲስ አበባ ከተማ ከንቲባ አዳነች አቤቤ የአገልግሎት ዘርፉን ስብራቶች ለማስቀረት የሞሰብ አንድ ማዕከል ዲጂታል የመንግስት አገልግሎት ቁልፍ ሚና እየተወጣ ነው አሉ። ከንቲባ አዳነች አቤቤ በከተማው አራተኛውን የአዲስ ሞሰብ የአንድ ማዕከል ዲጂታል መንግስት አገልግሎት ቂርቆስ ቅርንጫፍን ስራ አስጀምረዋል። ይመራደም ተጨማሪ አለው። ወዲያና ወዲህ የተበታተነ አሰልችና የተንዛዛ አሰራር፣ ዛሬ ሂድ ነገና የባለ ጉዳዮች ምልልስ፣ እሱንም ተከትሎ ላልተገባ እንግልት፣ የጉልበትና የጊዜ ብክነት እንዲሁም ወጪ መዳረግ፣ እነዚህ የአገልግሎት ዘርፉ መልክና መገለጫ ሆነው ነዋሪውን ለምሬት መንግስትን ለወቀሳ አዳርገው ኑረዋል። እንደውም አገልግሎት ለማግኘት በእግር ሳይሆን በእጅ መንሻ ካልተኬደ በቀር ከባድ ሆኖብናል የሚሉ ድምጾችም ሲስተጋቡ ቆይተዋል። ይህን ተረድቶ ለችግሩ ስር ነቀል ለውጥ ይዞ የመጣው የአዲስ አበባ ከተማ አስተዳደር ለዓመታት የከተማዋ ኗሪ ሲንገላታ የኖረበት ዘመን አክትሞ ዛሬ አገልግሎት በአንድ ጣራ ስር የሚገኝበት ጊዜ ላይ እነሆ ደርሷል። የመሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት በከተማዋ አራተኛውን የቂርቆስ ቅርንጫፍ አዲስ የመሶብ ዲጂታል የመንግስት አገልግሎትን በይፋ ያስጀመሩት ከንቲባ አዳነች አቤቤ ለህዝብ የተገባውን ቃል በተግባር መፈጸም ቀጥሏል። መሬት ላይ የዘረጋናቸው ዋና ዋና መሰረተ ልማቶች ከተማችን ስሉጥ አገልግሎት እንድትሰጥ ስሉጥ ከተማ እንድትሆን ወይም ደግሞ ስማርት ከተማ መሆን እንድትችል መሰረታዊ የሆኑ ዲጂታል አገልግሎትን ሊያስፋፉ የሚችሉ አገልግሎታችን የተናበበ የተቀናጀ ሁሉም ቦታ ስታንዳርዱን የጠበቀ መሆን ይችል ዘንድ መጀመሪያ መሰረተ ልማቱን ነው የሰራ ነው። መሰረተ ልማቱን መነሻ አድርገን አሁን ደግሞ ወደ አገልግሎት መስጫ ሌሎች የሶፍትዌር ስራዎችን ጨምረን አገልግሎቶችን ለህዝባችን ቀላል፣ ፈጣን፣ ጥራት ያለው እንግልትን የሚቀንስ ከመማለጃ ነፃ የሆነ መብቱን ተጠቅሞ አገልግሎትን ማግኘት የሚችልበትን እድል በሰፊው ከፍተናል ማለት ነው። ፈጣንና ቀልጣፋ አገልግሎት ባለማግኘት ሲንገላቱና ሲቸገሩ ለነበሩ ነዋሪዎች በስርዓት ይዞ የመጣው የመሶብ አንድ ማዕከል አገልግሎት በማዕከሉ 20 ተቋማትና 112 አገልግሎቶችን አሁን ላይ ይሰጣል። በዚህ አገልግሎት ላይ ከእንግዲህ ጉዳይ ያስጨርሳለሁ የሚል ደላላ ጭምር ቦታውም መንገዱም ዝግ ሆኖበታል። ተገልጋዩም ከአድካሚ ወረፋ ወደ ፈጣን ዲጂታል አገልግሎት ተሸጋግሯል። ወደ ዲጂታል የመሶብ አንድ ማዕከል ስንመጣ በየትኛውም አይነት ሁኔታ ሌላ ረዳት አያስፈልግም። ህዝባችን ግልጽ ይሆን ዘንድ እንወዳለን። መስፈርቱን ብቻ ነው አሟልቶ መምጣት የሚጠበቅበት። ጉዳይ እናስፈጽምላችኋለን፣ የኮምፒውተር ስርዓት አታውቁም፣ የቴክኖሎጂ ስልጠና የላችሁም በሚል ህዝብን ለማንገላታት የሚደረጉ ጥረቶች ከእንግዲህ ወዲያ በራቸው ዝግ እየሆነባቸው የሚሄድ ስለሆነ ህዝቡም ይሄንን አውቆ በዚሁ ልክ መብቱን መጠቀም እንዲችል እንዲገለገል ጥሪ ማድረግ እንወዳለን። በመንግስትና በህዝብ መካከል መተማመንን ለማሳደግ ቁልፍ ሚና የሚጫወተው ቀልጣፋና አስተማማኝ አገልግሎት ስርዓቱ የነዋሪውን ክብር ማስጠበቂያ፣ የጊዜ ብክነትን መቀነሻና ሙስናን በቴክኖሎጂ መዋጊያ ሜዳ ሆኗል። የአዲስ መሶብ ወደ ተግባር ሲገባ ይመልሳቸዋል ተብለው የታሰቡ የህዝብ ጥያቄዎች በተጨባጭ እየመለሰ ይገኛል። ሌብነትና ብልሹ አሰራርን በማስቀረት ግልጸኝነትን በማስፈን ውጤታማነትን በማሳደግ ተጨባጭ ውጤቶች እየተመዘገቡባቸው ይገኛሉ። ተገልጋዮች
በመኖሪያ አካባቢያቸው እና በክፍለ ከተማቸው ሳይወሰኑ በሚያመቻቸው በየትኛውም ቅርንጫፍ ተመሳሳይ አገልግሎት ማግኘት የሚያስችል እድልን ፈጥሯል። መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት መላው የከተማዋን ክፍሎች በማዳረስ አዲስ አበባን የአፍሪካ የቴክኖሎጂና የዲጂታል አገልግሎት ማዕከል ለማድረግ ለሚደረገው ጥረት ትልቅ ስንቅ ነው። በመከታተል ላይ የምትገኙት ከኢትዮጵያ ቴሌቪዥን ኢቲቪ 57 ነው። እየተከታተላችሁን ስለሆነ እናመሰግናለን። ወደ ምርጫ ጉዳይ እናምራ። ዜጎች የፖለቲካ ፓርቲዎች የሚያቀርቧቸውን የፖሊሲ አማራጮች በማየት ይበጀኛል የሚሉትን ፓርቲ እንዲመርጡ ጥሪ ቀረበ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሰባተኛው ጠቅላላ ምርጫ ሂደት ነጻ፣ ታማኒና ዲሞክራሲያዊ እንዲሆን ሁሉም አካላት ሚናቸውን ሊወጡ እንደሚገባ አመላክተዋል። ዛራ መሐመድ ተጨማሪ አላት። ምርጫ የዜጎች የዲሞክራሲ መብት መገለጫ፣ የሀገር የወደፊት ዕጣ ፈንታ የሚወሰንበት ታሪካዊ መድረክ ነው። ኢትዮጵያም ሰባተኛውን ጠቅላላ ምርጫ በሰላማዊ መንገድ ለማካሄድ ሰፊ ዝግጅቶችን እያደረገች ትገኛለች። ይህ ሂደት የታሰበለትን ግብ እንዲመታ ደግሞ መንግስት፣ የፖለቲካ ፓርቲዎች፣ የሲቪክ ማህበራትና የመገናኛ ብዙሃንን የመሳሰሉ ባለድርሻ አካላት ቅንጅታዊ አሰራር አስፈላጊ ነው። በወቅታዊ ሀገራዊ ጉዳዮችና በምርጫ ዝግጅት ዙሪያ መልእክት ያስተላለፉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ዜጎችም ወሳኝ ባለድርሻ አካላት በመሆናቸው የፖለቲካ ፓርቲዎች የሚያቀርቧቸውን የፖሊሲ አማራጮች በማየት ይበጀኛል የሚሉትን ፓርቲ ለመምረጥ ንቁ ተሳትፎ ሊያደርጉ ይገባል ብለዋል። ምርጫ ምን ጊዜም የሌጂቲሜት መንግስት ወይም ደግሞ የህጋዊ መንግስት የቅቡል መንግስት ትልቁ አንዱና ዋነኛው መሰረታዊ ጉዳይ ምርጫ ነው። ስለዚህ ምርጫ መምረጥ አለበት፣ ህዝቡ ካርድ ማውጣት አለበት፣ ይሆነኛል ያለውን መምረጥ አለበት። ፓርቲዎች በያዟቸውን ፕሮግራሞች ቢመረጡ የሚሰሩትን ስራ ያው በየሚዲያው ተፎካክረዋል፣ በመድረክ ለህዝብ አቅርበዋል። የሚፈልጉትን ነገር ህዝቡም አዳምጧል። ስለዚህ መምረጥ አለበት፣ ካርድ ማውጣት አለበት፣ መምረጥ አለበት። የመምረጥ እድሜው የሚገድበው ካልሆነ በስተቀር ሁሉም ማህበረሰብ ካርድ አውጥቶ በምርጫ መሳተፍ አለበት። ይሆነኛል የሚለውን መንግስት መምረጥ አለበት። ይሄንን በዚህ አጋጣሚ ለማስገንዘብ ነው። መጪው ምርጫ ሰላማዊ እና ታማኒ በህዝብ ዘንድ ቅቡልነት ያለው ምርጫ እንድናደርግ በዚህ አጋጣሚ ጥሪ ማቅረብ እፈልጋለሁ። በህዝብ ዘንድ ተቀባይነት ያለው መንግስት ለመመስረት የምርጫው ዲሞክራሲያዊነት ወሳኝ መሆኑንም ገልጸዋል። ይህም ዜጎች የተሻለ የፖሊሲ አማራጭና የተለያየ አመለካከትን እንዲያወዳድሩ እድል በመስጠት የህዝብን ፍላጎት በሰፊው ለማካተት ይረዳል። ሆኖም ግን ተፎካካሪ ፓርቲዎች በፖሊሲ አማራጮቻቸው ልዩነት ቢኖራቸውም ወሳኝ በሆኑ ሀገራዊ ጉዳዮችና በሀገር ሉዓላዊነት ላይ ሊደራደሩ አይገባም ብለዋል። የተለዩ ድምጾች እንዲሰሙ ይፈለጋል። ነገር ግን ተፎካካሪ ፓርቲዎች ደግሞ የማይነኳቸው የማያልፏቸው ደግሞ ቀይ መስመሮች አሉ። ለምሳሌ የሀገር ህልውና፣ የሀገር ዳር ድንበር፣ የሀገር ሰላም፣ እነዚህ ጉዳዮች ላይ ተመሳሳይ አቋም መኖር አለበት። ኢቭን ብልጽግና የሰራቸው ጥሩ ነገሮች፣ ጥሩ ኢኒሼቲቮች እና ለውጥ ያመጡ ህብረተሰቡ የሚቀበላቸው የሚፈልጋቸው ልማቶች፣ እነዚህን ማድነቅ የሁሉም ሰው ድርሻ መሆን አለበት። ሰባተኛው ጠቅላላ ምርጫ የኢትዮጵያን የዲሞክራሲ ጉዞ ወደ ላቀ ደረጃ የሚያሸጋግር በመሆኑ የሁሉም አካላት ሚና ከቃላት ባለፈ በተግባር ሊገለጽ ይገባል። በኦሮሚያ ክልል የሰሜን ሸዋ ዞን ነዋሪዎች የምርጫ ካርድ በመውሰድ በምርጫ ሂደቱ ንቁ ተሳትፎ እያደረጉ ይገኛሉ። ምርጫ የስልጣን ባለቤት ህዝብ መሆኑ የሚረጋገጥበት በመሆኑ በድምፅ መስጫ ዕለትም በንቃት ለመሳተፍ ዝግጁ መሆናቸውን ነዋሪዎቹ አረጋግጠዋል። ኤጂያ ኢንጀፈታ ተጨማሪ አላት። የምርጫን ተአማኒነትና ዲሞክራሲያዊነት ለማረጋገጥ ወሳኝ ከሆኑ ምዕራፎች የመራጮች ምዝገባ ሂደት አንዱ ነው። የምርጫ ቦርድ ባዘጋጃቸው ጣቢያዎችም የመራጮች ምዝገባ እየተከናወነ ይገኛል። በኦሮሚያ ክልል ሰሜን ሸዋ ዞን የሚገኙ ነዋሪዎችም የምርጫ ካርድ በመውሰድ ዝግጅት እያደረጉ ነው። ጉያራ ከነወኒ ዱፍኔፊ ካርዲ ፍለነው ፍረቹ ዛሬ የመጣነው የምርጫ ካርድ ለመውሰድ ነው። በመራጭነት ለመሳተፍ ደግሞ ይህንን ካርድ መውሰድ አንዱ መስፈርት በመሆኑ ተመዝግበን ወስደናል። ለምርጫውም ተዘጋጅተናል። አባገራ ከኛ ፍላቹን ሞ ምርጋ ከኛ ወንተን ዳንገሱ እንጅሩ የፈለግነውን መምረጥ መብታችን ነው። የሚገድበን የለም። በዘንድሮ ምርጫ ለመሳተፍ እኔ የምርጫ ካርድ ወስጄ አስፈላጊውን ዝግጅትም አድርጌያለሁ። ምርጫ የስልጣን ባለቤት ህዝብ መሆኑ የሚረጋገጥበት ነው። ለዚህ ደግሞ ከህዝቡ ንቁ ተሳትፎ ያስፈልጋል። ግንቦት ጉያ ዲግደም ያፈር አንውታ ፍላቹ ዳፍ
ግንቦት 24 በሚካሄደው ምርጫ የሚጠቅመንን ለመምረጥ የምርጫ ካርድ ወስደናል። ምርጫ የዲሞክራሲ መብታችንን የምናረጋግጥበት በመሆኑ በንቃት እንሳተፋለን። አዋልኒ ሰማ ጀጀቢና ቀባጂራ ሁንዱ ፍላጭ ሁንዱ ሐሳብ ኦፊ ህዝቡም በንቃት ነው ለምርጫ ካርድ እየተመዘገበ የሚገኘው። በድምጽ መስጫ ዕለትም እንዲሁ በንቃት እንደሚገኝ ተስፋ አደርጋለሁ። በምርጫ የሚደረግ ንቁ ተሳትፎ የግል መብት ብቻ ሳይሆን ለሀገር ሰላም፣ ለፍትህ መስፈንና ለጠንካራ የዲሞክራሲ ተቋማት ግንባታ የሚከፈል የዜግነት ዋጋ ነው። መከላከያ ሚኒስቴር ወታደራዊ አቅምና ቴክኖሎጂን በማጎልበት የኢትዮጵያን ብሔራዊ ጥቅም የሚያስከብሩ ተግባራት እያከናወነ ይገኛል። በውስብስብ የደህንነት ምህዳር ውስጥ የኢትዮጵያን ብሔራዊ ጥቅም የማረጋገጥ ስትራቴጂ፣ ፈተናዎች፣ ስጋቶችና እድሎች በሚል መሪ ሀሳብ በመከላከያ ዋር ኮሌጅና በኢትዮጵያ መከላከያ ዩኒቨርሲቲ ትብብር የተዘጋጀ የምክክር መድረክ በአዲስ አበባ ተካሂዷል። የመከላከያ ሚኒስትር ዴኤታ ማርታ ሉዊጂ በመድረኩ መክፈቻ ላይ እንደገለጹት ውስብስብ እየሆኑ የመጡ ዓለም አቀፋዊና ቀጠናዊ ሁኔታዎች በብሔራዊ ጥቅም ላይ የሚኖራቸውን ስጋትና እድል በሚገባ መረዳት አስፈላጊ መሆኑን አመላክተዋል። በመሆኑም በመከላከያ ሚኒስቴር እየተሰሩ ያሉ ወቅታዊና የደህንነት ምህዳር ታሳቢ ያደረጉ የአቅም ግንባታና የቴክኖሎጂ ስራዎች ለሀገር ደህንነት ወሳኝ መሆናቸውን አብራርተዋል። የመከላከያ ዋር ኮሌጅ ዋና አዛዥ ብርጋዴር ጀነራል ጥላሁን ደምሴ ኮሌጁ የኢትዮጵያን ብሔራዊ ጥቅም የሚያስከብሩ እንዲሁም ለፖሊሲና ስትራቴጂ ግብዓት የሚሆኑ ምርምሮችን እያደረገ መሆኑን ተናግረዋል። በዚህ ረገድ ኮሌጁ ዘመኑ የሚጠይቀውን ሁለንተናዊ ብቃት ያለው አመራር እያዘጋጀ መሆኑን ገልጸዋል። የመከላከያ ዩኒቨርሲቲ ዋና አዛዥ ብርጋዴር ጀነራል ከበደ ረጋሳ በኩላቸው አሁናዊ የሀያላን ሀገራት ሽኩቻ በመርዳት ብሔራዊ ጥቅምን ለማስከበር ሁሉን አቀፍና የተቀናጀ ስትራቴጂ እንደሚያስፈልግም ገልጸዋል። የምክክር መድረኩ የሰላምና ደህንነት ስጋቶችን በመተንተን አማራጭ የፖሊሲ ግብዓቶችን ለማግኘትና የውጭና የውስጥ ደህንነቶች ስጋቶችን ለመፍታት አስፈላጊ መሆኑም ተገልጿል። ዘገባው ሪፖርተራችን ሞላ አለማየሁ ነው። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።